ብቻ አድርጎ መጫወቻ ሊያረገኝ እንዲሁ የሱ ብቻ አድርጎ መጫወቻ ሊያረገኝ የጨካኝ አባት ያኛው ወንድምህማ ይሄው ይገድብኛል እነዚህ ጨካኞች ማን አባቱ ነው የሚገድልኝ ማን እሱ ነው የሚገድልኝ ይድልኝ ካጠገቤ ወልዳ እንት ነገር አረጋት ስንት ነገር ወስጄ እሱን ከስንት ጊዜ በኋላ ከዛ በፊት ስለዚህ አንቺ የወሲብ ንግድ ውስጥ አንቺን ማካቶሽ ነበር በገንዘቡ ተማምኖ በሀብቱ ተማምኖ እንዴ ያረገኝ በቃ ሰላም ውድ ቤተሰቦቼ እንደምን አላችሁ እኔ ያለው እንግዲህ ዛሬ በአዲስ ቪዲዮ በአዲስ ታሪክ ባልልም የታሪካችን ቀጣይም ቢሆን እንግዲህ የሮቤል እናት የት እንዳሉ እንደማረጋግጥና ሮቤልን እንደማገናኘው ቃል ገብቼላችኋለሁ የነበሩበትን እና አሁንም ያሉበትን ነገር ያቺ ልጅ ጥቆማውን ሰጥታናለች እሳቸው የሆኑትን ነገር ከሷ የሰማሁትን ካንደበቷ እኔ ለሮቤል መንገር አልችልም አቅሙም የለኝም ማለት ጓደኛዬ ለእናቱ ያለውን ስሜት እኔ አይደለሁም እናንተም ታውቁታላችሁ የእናቴ ልጅ ነኝ ምናምን ብሎ የሚያወራው ወሬ ስሜት ብቻ አይደለም ለኔ ብዙ የሚያወራኝ ነገር ስላለ ማለት ነው እንደ አባትየው ክፋት ሳይሆን እንደ እናትየው መልካምነት ደግነት እናት ምንም ብትሆን የእናትን ፍቅር እናንተ ታውቁታላችሁና ያሉበትን ቦታ አግኝቻለሁ እኔ አልገባውም አላገኘዋቸውም ለሳቸውም ሰርፕራይዝ እንዲሆን ለሮቤልም ሰርፕራይዝ እንዲሆን ማለት ነው ሮቤልን ጠርቼዋለሁ እንገናኛለን አሁን ከዛ ምንድነው የሚሆነው ደውዬ ጠራሁት ምን ሄድበት ቦታ አለ ጥቆማ የተሰጠን በጣም አስቸኳይ ጉዳይ አለ ብዬ ነው አቻኩዬ ጠራሁት ይመጣል ከዛ በኋላ ምንድነው የሚሆነው ወደ እናትየው መሄድ ነው ጉዞ አድካሚ ነው ሩቅ ቦታ ነው ወደ ጥግ አካባቢ ነው ወስዶ ያስቀመጣቸው ሰውየው ማለት ነው ያለው ነገር እንዳይጣራበት ወይ ደግሞ ሴትዮዋን ልጆቹ እንዳያገኙአቸው ማለት ነው ማነው ዘሩባቤል ጋም ያለውን ነገር ታውቃላችሁ ተገዶ ነው በልጁ ምናምን ብቻ በሙሉ ህይወቱ ታስሮ እንደሆነ እዚህ ውስጥ ያለው ቢሆንም ወንጀለኛ ነው ለናስተባብልለት ወይ ደግሞ ያለውን ያጠፋውን ጥፋት አላጠፋም ለማለት ሳይሆን የገባበት ሁኔታ ተገዶ ነው ያቺም ሴት የነበረችበትን ነገር አይታችኋል ለባሏ አዳ ለመክፈል እዳው በስቶ ችግሮቹን ለመቅረፍ ነበረ በዛው ቆይታ ግን ምን አለች እኔ ተመጭቶኛል ካንተ ጋር እከኬን አላክም የሚል መልስ ነው ያገኘችው የዘሩባቤልን አናቅ ስላችሁ ዘሩባቤልም ተገዶ ቢገባም አሁን ያለበት ግን ተመጭቶት ኦር ደግሞ ገንዘቡን ፈልጎት ሊሆን ይችላል ግን ጸጸታዊ ስሜት ይሰማኛል ማለት ጸጸት ማለት የሆነ ባላረኩት ኖሮ እንዲህ ባልሆነ ኖሮ ያጠፋው እንደጠፋው ነው አሁንም ወንጀለኛ አይደለም እያልኳቸው አይደለም እያስተባበልኩም አይደለም ግን እንደዚህ አይነት ስሜት እየተሰማው ነው እንግዲህ ሁላችንም ላጠፋነው ጥፋት ህግ የሚገባን ቅጣት እንደሚሰጠን ባለፉት ቪዲዮዎችም ከዚህ በፊትም ከዚህ በኋላም ለሚሆኑት አንድ ነው የሚሆነው ማለት ነው ሮቤልን ነው የምንጠብቀው ዛሬ ሮቤል ይመጣል ከዛ በኋላ ወደ እናቱ እንወስዷለን ከናቱ ጋር ያለውን ሪአክሽን ደግሞ እናያለን ማለት ነው በጣም ጓጉቻለሁ ለማገናኘት እናቱ ጋም እሱ ጋም ያለውን ስሜት ለማየት እናንተም እርግጠኛ ነኝ እንደጓጓችሁ ይሰማኛል ምንድነው የሚሆነው ከዚህ ቀጥሎ ሮቤል ይመጣል ሮቤልን ይዘነው ወደ እናቱ ቤት እንሄዳለን ማለት ነው ቪዲዮአችንን ላይክ ሼር ሰብስክራይብ በማድረግ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩ አንለያይም አብራችሁን ቆዩ ነው የምለው ሮቤልን እንጠብቀዋለን ሮቤል ሲመጣ ያለውን ነገር ደግሞ አብረን እናያለን እንግዲህ ቤተሰቦቼ ቅድም እንዳልኳችሁ ሮቤልን ናብዬ እየጠበቅኩት ነው ሮቤል ወደኔ ይመጣል ከዛ በኋላ የሚሆነው እንዳልኳችሁ ምን ሄድበት አለ ጥቆማ ደርሶናል በጣም አስቸኳይ ነው ብዬ አቻኩዬ ነው የጠራሁት በተደጋጋሚ ደውዬ እኔም ካሜራማንም ከጀርባ ያሉ ሰዎች ናና ብለውታል ይመጣና ደግሞ የሚሆነው እናያለን ማነው ስለ ሁኔታው ቢጠይቀኝም እንኳን ምንም እንዳልተፈጠረና አንድ ጠቋሚ እንደፈለገን ነው የምነግረው ወደ እናቱ ቤት ይዘነው እንሄዳለን ከዛ ከናቱ ጋር ደግሞ ያለውን ሪአክሽን አብረን የምናይ ነው የሚሆነው ሮቤል እየመጣ ይመስለኛል ያየሁት መሰለኝ እስኪ ይምጣና ደግሞ የሚሆነውን ነገር እናያለን ማለት ነው እስከዛ አብሮናታችሁ እንዳይለየን ቪዲዮአችንን ላይክ ሼር ሰብስክራይብ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን ማለት ነው ሮባ መጣለች እስቲ የሚሆነውን ደግሞ እናያለን ወይ እንግሊዝ ማና ሁሉ ሰላም አለ ቆይታ አለ እግዚአብሔር ይመስገን ቆየ አለልሽ እኔ እንዴት ናችሁ ማና ሰላም እያሉ ነው ምን ነው ቆየ
አይ ቆይ አልተመቸኝም ነበረ። ከዛ ስታቻኩለኝ ስለሆነ ምን ራሱ የፈጠንኩት በሻልኩት አቅም። ኦኬ በቃ አንድ ባለ ጉዳያችን በጣም ታስፈልጉኛላችሁ፣ ፈልጋችኋለሁ፣ አንተንም ሮቤልንም ማግኘት ፈልጋለሁ ብሏል። እንግዲህ እስኪ ምን እንደሆነ ሄደን ማየት ነው ያለብን። ምን ጥቆማ ነው? እንዲህ ጥቆማ ይሁን ምን ይሁን አላውቅም፣ ግን በእኔም በጀርባ ባሉ ሰዎችም የኔም ስልክ እየተደወለ ነው ያለው። ያ ስልክ በተደጋጋሚ እንሂድና እስኪ የሚለንን ደግሞ ሰውየው ያለበትን ቦታ እናጣራና እንደርሳለን። ከዛ እስኪ የሚሆነውን አብረን ነው የምናየው። ስለዚህ ተመልካቾች ማየት ስላለባቸው ነው ካሜራ ያቆምኩት። መልካም። አይ የተወሰነ ሃይላይት ብታውቀው ነገር ካለ ምንም የለም። ቀጥታ ሲደወል የነበረው እባካችሁ ነው እባካችሁ ድረሱ፣ እባካችሁ ነው፣ እባካችሁ ድረሱ ነው። እኔ እንኳን ስልኬን ሳላነሳ ስቀር በይሄን ይደወላል፣ ይሄን ሳያነሳ በሆነ ብቻ በአጠቃላይ በሁላችንም ስልክ እየተደወለ ነው ያለው። እስቲ ወጥመድም ከሆነ አንድ ላይ ሰብሰብ ብለን ወደ ወጥመዱ እንገባለን። ካልሆነም ደግሞ እንግዲህ የሚሆነውን አብረን ነው የምናየው። ከጀርባም ያላችሁ ሰዎች ተመልካቾቻችንም አብረን ወደ ተጠራንበት ቦታ እንሄዳለን ማለት ነው። ያው እንግዲህ ተመልካቾቼ የሮቤልን ሰርፕራይዝ ይዘነው መተናል። እዚህ መጥቶ የምን ሰርፕራይዝ ይዘነው አያገባንም፣ ደርሰናል ቦታው ላይ ማለት ነው። አብረን ምን ብለኝ ነው የገባው? ና የምን ሰርፕራይዝ? ምን ሰርፕራይዝ? ግባ እንዴ ና እማ ልጄ ምን ይከተለኛል? ልጄ ተነሳ፣ የኔ ጌታ ተነሳ ልጄ። በህይወት እንኳን አገኘው፣ በህይወት እንኳን ተገናኘን። ሳልሞት ልጄ፣ ሳልሞት ልጄ። እናቴ እንዴት ነሽ? እንኳን እንዴት ነሽ እናቴ? ደህና ነኝ አለሁ። እሱ ያንቺ ነበር ሲያስቀይሽ ይኖር ጎስቋላው እናት ሁሉ አለው ሰው ሲያስጠብቅሽ ነበረው። አንቺን ከለላ ነው። ምን እንድታረጊ ነው? ምን እንድታረጊ? ሰርቼ እንዳልበላ ልጄ፣ ሰርቼ እንዳልበላ ልጄ። ወይ እንኳን አገኘው ልጄ፣ በህይወት እንኳን አገኘው። ቁጭ በል እስቲ አረፍ በልልኝ ልጄ። ኧረ እኔ ነበርኩ፣ እኔ ነኝ ጨካኟ እናትህ፣ እኔ ነኝ ጨካኟ እናትህ። እስቲ አረፍ በል። ተነሳልኝ ጌታዬ፣ ተነሳ። ወይ እንኳን በህይወት መጣህልኝ ልጄ፣ እንኳን በህይወት መጣህልኝ ልጄ፣ እንኳን በነፍስ መጣህልኝ። አረፍ በልልኝ። ቁጭ በል እስቲ። ደግሞ እነዚህ ጨካኞች መጥተው አይተውብኝ አንድ ነገር እንዳያዩብኝ። አዎ እኔ ተደብቄ ነው ያለው፣ እንዳያዩብኝ። እስቲ ልጄ አለህ በህይወት? ያ ጨካኝ አባትህ እዛ ወርዱን አስቀምጦ አለያየን አይደለ? ይሄ አረመኔ አባትህ ልጄ በቃ ዝም በል እስቲ፣ እናውራው እስቲ፣ ኑሯችንን እናውራው። እንዲሁ እኖራለሁ እኔ። የት ብላ አገኛት? ያው ልጄ እስኪ ተረጋጉና ከስቼ ጠቁሬ ምን አለኝ እናንተ ሆኜ እንዲያረገኝ አባትህ ምን ላድርግ ልጄ ሮቤልዬ ምን እንዳታረጊ ነው ያልገባኝ። ምን እንዳታረጊ ነው የሁሉ ሰው ያስጠብቀኝ? የእሱ ብቻ አድርጎ መጫወቻ ሊያረገኝ የጨካኝ አባትህ ያኛው ወንድምህማ ይሄው እንደዚህ ሆኖ ሄደ አይደለም? አንተ ብትሆን የመጣኸው ይሄው የማንድ አባቱ ሆኖ ጨካኝ ሆኖ ተፈጥሮ ያው ጨካኝ ሆነ። ፈልጋ አገኘኸኝ እኮ ልጄ፣ ልጄ ሮቤልዬ። ወልጄ እንዳልወለደ ሆኜ መሀን ሆኜ ይሄው መጣህልኝ። በአይኔ እንደሄዳችሁ በአይኔ እንደተንከራተትክ ልጄ። ጨካኝ አባት፣ አረመኔ እርኩስ አባት፣ በገንዘቡ ተማምኖ
በሀብቱ ተማምኖ እንዲያረገኝ በቃ ባዶ ቤት መጣብኝ። እንደው ምን በሌለበት ምን ቢበላ በሌለበት ምን በሌለበት እንኳን የለም ምትቢው እንኳን የለኝም። ምን በተበቃ ነገር አልኩ። እስኪ ምግብ ይዘና በእናትህ ምግብ ይዘና ይቅርብኝ። ይዘና በእናትህ አብረን ነው የምንበላው። ምንም አይሆንም። ደርሶሎታል። ይረጋጉ። የእውነት አለን እኛ አለን። ችግር የለም። ተረጋጉ። በስነ ስርዓት ችግር የለም። እኛም አለን ልጄ ማለት ፈለኩሽ አፈለቀኝ። እንደው መጣሁ እኮ ፈልገኝ መጣሁ እኮ ነው። አሁንም ያለሽበት ቦታ ተጠቁመኝ። እኔ እኮ ማውቀው ነገር ከበር እስኪገባ ድረስ እኮ አንቺ ቤት እንደምገባ እኔ በምን አገኘኝ? እግዚአብሔር ይስጠው። ደግ ጓደኛ ደግ ነው። ይዞልኝ መጣ። ተመስገን አምላኬ ተመስገን። ምስጋና ይድረስ ተመስገን። እንኳን ሳልፈልግሽ እናት ምን ይደረግ? አለያየን። አባቴ አጨካኝ አባት ነው። አለያየን እኮ አለያየን። ጌታዬ አለያየን። ምንድን ነው? ለምንድን ነው በዚህ ልክ የሚያስጠብቅሽ? እሺ ምንድን ነው? እንዳልሰራ እንዳልበላ እንዳልወጣ ሌላ ሰው እንዳያየኝ ሌላ ሰው እንዳያገኘኝ ምን ችግር አለው? ምግብ እንኳን ቢኖር ምግብ እንኳን ልጄ አንተ የምትበላው ምግብ እንኳን ይሄ ሁሉ ጋርዲ ሁሉ ጠባቂ ከሚያቆምልሽ ምግብ እንኳን ምግብ እንኳን የለም። የሚጎረስ የሚላስ የሚቀመስ የለም። አሁን ባዶ ቤት መጣብኝ ልጄ። ሳላ በላ ልጄ በባዶ ቤት መጣ ልጄ። ምን አባቴ ላድርግ? ሆዴ ከዚህ በኋላ ጥዬሽ አልጠፋም። ይገሉብኛል እነዚህ ጨካኞች። ማን አባቱ ነው የሚገድለኝ? ማን እሱ ነው የሚገድለኝ? ሂድልኝ ካጠገቤ። በህይወት ብትኖር ይሻለኛል። ካጠገቤ ሂድ ትበልልኝ። እኔ ዛሬ አየኸኝ በቃ አንቺ እያሰብኩ ስላለው ነው አሁንም የጠነከርኩት እናት። ከዚህም በኋላ ደግሞ ስላየሁሽ ስላለሽ ይገፍታቸው ከዚህ ባሰ ጠነክራለሁ። እማዬ እንደዚህ አይነት ስጋት ከዚህ በኋላ እንዳይገባሽ በጣም ይወስዱብኛል፣ ይገሉብኛል። ይህን ሰውዬ የምራመደውን የሚሄደውን አትሄድ ሄጄ ከመጨረሻው ድረስ ይህን ሰውዬ እንጦሮጦስ እስር ቤት ነው የምልከው፣ ዘብጥያ ነው የምልከው። እናቴ ቃል እገባልሻለሁ። ልጅ አባትን አታውቀውም። እኔ ነኝ እኮ ሚስቱ። እኔ እኮ ብዙ ነገር አለ። እኔ እኮ አውቀዋለሁ። እኔ ነኝ በልጥማቀው እኔ ያንቺ በሰለኝ ማድነህ አይደለሁም። ሚስት እኮ ነኝ። ብዙ ነገር አውቃለሁ። ብዙ ነገር እንደሚያደርግ አውቃለሁ። ይገልብኛል። እኔ በጣም ብዙ እርምጃዎች ይቻላል። ይሄን ሰውዬ ከዚህ በኋላ እጁ ረጅም እንዳይሆን እጁን ለማሳጠር ብዙ እርምጃዎች ይቻላል። ብቻዬን አይደለሁም፣ ከጓደኞቼ ጋር ነኝ። ብዙ ነገር እየሞከርኩ ነው። ልጄ እንዳይገልብኝ ደግሞ አንተ ፈልገኸኝ አገኘኸኝ። ደህና ትንሽ ጊዜ እድሜ እንዲኖርህ ጸልያለሁ። ይገልብኛል። እነዚህ ይሄን ይደውለዋል። እነዚህ እኮ አሁን ይሄን ይደውለዋል። ይገሉብኛል። እንዳይመጡብኝ ማንም ያገኝ ሰው ማንም ለሱ የሚነግረው የለም። እዚህ ማንም የትኛው ማታ የምትበላው ባጉ ይኸውልሽ እናቴ ባገኘው ዴቪ የገባችሁ እባክህ አቅርብልኝ ቶሎ በል በእናትህ። ከዚህ በኋላ ምንም ነገር ዴቪ አምጣልኝ እስኪ እባክሽ እናቴ። ቢስ ማይ እግዚአብሔር ይባርክልኝ። ስንት ቀን ራብ ነው የከረመብኝ መሰለ። ነፍሴን ዘራው ነው ያጣው። ይዞሽ የእኔ እናት ከዚህ በኋላ አይርብሽም በእውነት። ራበኝ። ስንት ቀን ራብ ነው ያለብኝ። ልጄ እረሳሁ እኮ እማዬ። እኔ በጽግብ ብያለሁ እማዬ። አንቺ ልኝ እባክሽ እማዬ። ምንም አልፈልግም። አንቺ ልጄንም እረሳኋት እኮ ልጄ። ሰው አለ እንዴ? አዎ ሰው አለ። ማን ነው? ልጄ እህትህ ማለት ነይ እናቴ። ልጄ ነይ። የምን እህት ደግሞ? ልጄ ወንድምሽ ነው። ወንድምሽ የምን እህት? ምን ወንድም ነው እማዬ? እህት አለች እኮ ከሱ የተወለደች። ሮቤል ማለት? አዎ ሮቤል ማለት ይሄ ነው። ሮቤል ማለት ይሄ ነው። ምርሽ ነው እናት? አዎ ወልጄ ከዚህ ካርመን አባት ሴት ልጅ መጨረሻ ወለድኩ። ሁለት ናቸው አላቸው።
ወንድሜ ተለየ ተለየ እህትህ ናት እናቴ እህትህ ናት። ለዚህ ተርኩስ አባት ተወልዳ ስንት ነገር አረጋት ስንት ነገር ወስጄ ወንድሜ አለቤት ወንድሜ ስለዚህ ታውቂያለሽ አንቺ አሁን ታወራኛለሽ ትነግረኛለሽ አታውቅም አንተ ከሄድክ በኋላ ነው የተወለደችው አታውቅም 18 ዓመቷ ነው ልጄ ወስዷት ኑሮ ይቀለናል ብዬ ወስጄ ለአባት እስቲ ይረዳኝ እንደሆነ መቼም እኔ መሰለች ልጅ አይገፋትም ብዬ ወስጄ ብሰጠው እንት ነገር አድርጎ እንት ነገር ለባህል ሀብት ሲሸጥ ሲያልገባኝ ምንድነው የተፈጠረው? ወይ እሷ የኔ ልትላት እህት አባቴ የተወለደች ከእናቴ የተወለደች የአንድ አባት እናት ናቸው። እንዴት አላውቅም እኔ ስትወልጃት ለምን ደበቅሽኝ? እናቴ ስንት ቀን የራበሽ መሰለሽ? ስንት ቀን የራበሽ ስንት ቀን ያደር ነው የኔና ልጄ ልጅ ወንድምሽ ነፍሳችንን ይዘራ ለአክስታችን ሊወጣ ሲል ራብን ሞት ብለው አላችን እቺ ለሶስት ቀን ነፍስ ታድናለች። ልጄ ላጎሰው ምንም አይደለም። ከዚህ በኋላ በቃኝ። በቃ አንቺ ቢልኝ የኔ ቅድም ብያለሁ። እባክሽ ቢልኝ የኔ ስፍስፍናት የኔ ዳያና ልጄ እባክህ ልጄ እጄ አልናፈቀውም እጄን አልናፈቀም እባክህ ጉረስልኛ አይደለም አይረካም ልቤ አይረካም እስቲ እሰይ አራሽ እሺ ምን ነገር አልበላም እሺ ልጄ እርቦሻል እስቲ ነፍሳችንን ዘራው እኮ የጨከኝ አረመኔ ሰውዬ ከርኩስ ከሆነ ሰውዬ ጋር በነፍሳችን ሲጫወት ቆይተ ቢረዳኝ ብዬ ተነስቼ ይዣት ሄድኩኝ። እኔ መሰለች ልጅ እስቲ አይኑ ሳስቱ እንኳን እንትን ማን ነው ስምሽ? ህሊና አው በዛ በኋላ ወስጄ ብሰጠው ለባለ ሀብት መነገጃ አደረጋት። ምን ለባለ ሀብት መነገጃ ታውቀውና ስራውን አዲስ አትሁንብኝ አንተ ነው ምንድነው ይሆን አልገባኝም። ስለሷ እንዴት እንደተወለደች ንገሪኝ አስቀምጦ የባለ ሀብት ነጋዴ መነገጃ አደረጋት። እዛ በኋላ ደግሞ ይሄው ምሰማው ቆይ ልጄ ብታረግዝም እስቲ ንገሪው የሆነውን ነገር ንገሪው እስቲ ቆይ ማዬ ምንድነው የተፈጠረው? ምንድነው የተወለደችው? ያው ስራውን የሚያጣቀው አለ ስራውን ታውቀዋለህ። አንድ አዲስ አይደለ ሴቶችን እየወሰደ መነገድ ቤት ተከራይቶ ማስቀመጥ ወጣቶችን መነገድ ለባለ ሀብት መስጠት አሁን እንደዛ ተከራይቶ እሱን ወሳን ያሳድግልኝ ብዬ በሰጠው ቤት ተከራይቶ ለባለ ሀብት ነጋዴ መነገጃ ብር ማግኛ ያረጋል። ልጅን ታገኘዋለህ አንተ ዛው ስለሆንክ ነው ነግሩኝ ማዬ ምንድነው ህሊና ከዛ አንዱ አስረገዛት ልጅ ወለደች። ልጅ ወልዳ ብትወልድ ካንዳ አረገዝኩልህ ብትለው አይና በሽናልየው ብሎ አባረራት። እንደገና ልጁን ደሞ ወስዶ እሷን እንደልቡ ተጫውቶ እንደገና ልጇንም ወሰደ። ማዬ እኔ ምንም እየገባኝ አይደለም። ቆይ አንዴ ማዬ መለስ በይልኝ እባክሽ። ሲጀመር እህት እንዳለኝ ለዘመናት ሳላቅ ነው የኖርኩት። አላወቅም እንዴት እስካሁን አላውቅም። አንተ ከሄድክ በኋላ ነው የተወለደው። የት አግኝቼ እነግርሃለሁ። የተገናኘን ተለያየን። እሷ ዛሬ 18 ዓመቷ አንተ ስንት ዓመትህ ነው? እዛ ከሄድክ አባትህ ከወሰደህ ከአባትህ ጋር ከኖርክ ብዙ ዓመት ነው የኖርከው። እኔ የምኖረው ኑሮ አይደለም ማዬ እኔ ካንቺ እኮ አርቆኝ እኮ ረጅም ዓመት እኮ ኖርኩኝ። እኮ አርቆ የጣለ እኮ እኔን እንዳታገኝ እናቴ እንዳትል ነው። እንዴት ቢያንስ በእርግዝናሽ ሰዓት እንዴት አላውቅም። ከተወለደች በኋላ እንዴት በዚህ ልክ እንዴት ልሰማ አልችልም። እንዲህ እስክታድግ ልጅ የለም ልጅ ጎረሳለች ብሉ ልጅ ዋገናለ አደረኩሽ አይደለ በባዶሽ። አይ ልጄ አሁን ጠገብኩ እኮ አንተን ስላገኘው ጥግብ አልኩ እኮ። የራበኝ እኔ ስንት ቀኑን ራብ እኮ ጥግብ አልኩ እኮ። ጠገብኩ ያታብዘው እኔ አንቺም ብራበሽ አይደል? ከዚህ በኋላ በፍጹም አትራቡ። የስንት ቀን ራብ ነው። ልጄንም ገደልኳት። እኔም ሞትኩኝ። ልጄንም ገደልኳት።
እሺ እሺ ከዚህ በኋላ ፍራሪ ማይ እሺ እንዳይገሉብኝ እየፈራሁ ነው እንጂ እዚሁ ሆነህማ አብረን ብንበላ የተገኘውን ተቋድሰን ብንኖር ይሻል ነበር። ከዚህ በኋላ እዚህ ማትቆይም ማይ ህይወትሽን አስተካክለዋለሁ። በደም አብረን እንኖራለን። አንድ ላይ ነው የምንኖረው። ገና ቆይ ብዙ ያልገቡኝ ጥያቄዎች አሉ። አሁን እርቧቸዋል ብዬ ነው ለመረጋጋት እየሞከርኩ ያለሁት። ያልፈልኛል ብዬ ያቆኑብኝ ነገሮች አሉ ማይ። አይ ልጄ ጫወታለን አንዴ ሰውዬ ያኖራታል ብዬ ድጋድርጌ አዎ ተመሳሳይ ናቸው። ያኖራታል ብዬ ድህነት ሲቀብደኝ ያደገ ስትሄድ ትምህርት ቤት ያስገባልኛል ብዬ ፈልጌ አፈላልጌ አባት ጋር በወስዳት ሲያየት ገና ልጄ አድጋልኛለችና ብሎ ጸጉሯን ድብስ ዳብስ መች ነው የወሰድሻት እሱ ጋር? አሁን ስንት ዓመት? 18 ዓመትሽ ነው? አሁን 19 ዓመት ሊሆነኝ 19 ልትሆኚ ነው። መች ነው የወሰድሻት አንቺ እሱ ጋር? በ16 ዓመት። ምን እንዲያረጋት ነው? ያስተምርልኛል ብዬ ኑሮ ሲከብደኝ ያስተምርልኛል ብዬ ወስጄ እሱ ኑሮ እንደው ተለውጦ እንደሆነ ብዬ አንተም አለህ ብዬ ነው። አንተም አለህ ብዬ ነው። እሺ ከዛ በኋላ ወስጄ ሰጠው። ለጊዜው ከለስ ከተሰያት ጓጓላት። አይ አባትነት አስተያየት ነው ብዬ ያኖራታል ብዬ በወስደው የተከራየላት ለከራይቶ የሚያኖራት እንግዳው ሊያኖራት ነው ብዬ ሆዴ እየተላወሰ ጥያት መጣ። እዛ በኋላ የሆነውን አላውቅም። ምን እንዲያሳድግልሽ ነው ለሱ ጭራሽ ምትሰጫት? ምን ላርግ ከበደኝ። ምን ላብላት፣ ምን ላጠጣት፣ በምን ላስተምራት? እቺ ልጅ መማር አለባት። ምን ብሎ ተቀበለሽ? እሷ ሲያያትሽ ወይ ሲያያት ደስ አለው እንዴ? ቆይ ስትወልጂያት ለምን ስትረገዝስ ምን ማለት? ስማ አረገዝኩልህ ብዬ ስነግረው የምን እርግዝና ነው ብሎ ውሻ አርጎ አንቺ መናጢ እርኩስ የታባሻቀሻለሁ ሂጂ ከዚህ ብሎ አባረረኝና ብቻዬን ይኸው በኑሮ ስገፋ አርግዤ መቼም የአካባቢ ሰው በርጉዝ አይጨክንም። እዚህ ቦታ እንዴት መጣሽ? ማን እንዴት አወቅሻቸው? አባረረኝ። ወደዛ አመነጫጭቆ አባረረኝ። ልጄን እንዳረገዝኩ አረገዝኩልህ ብዬ ደህና ነገር ነው ብዬ ላዋየው ብዬ ብሄድ ውሻ አርጎ አባረረኝ። ውሻ እንኳን ክብር አለው ውሻ። እኔ ውሻ አርጎ አባረረኝ። መናጢ ምን ልትሰሪ መጣሽ ብሎ አባረረኝ። እንዳረገዝኩ መጣው። እንደምንም በሰፈር ሰው ጉልትም እየሸጥኩ ጥበቃውም ቆመ። እየነገድኩ እንደዛሬ እንደዚህ አልተከለከልኩም። እየወጣው እየገባው እንጀራም ሸጬ ምንም ሸጬ ያችን ስወልድ ሴቱም የአካባቢውም ሰው እግዚአብሔር ይስጠው። በቃኝ ልጄ በቃኝ። እግዚአብሔር ይስጥህ ተባረክ ብሩ በቃ አርጎልኝ እንደምንም ብዬ አረገዝኩ፣ ወለድኳት። እንደምንም እዛው የሰፈር ሰው አጥሚቱንም ምኑንም እያመጣ እያለከፈኝ ትንሽ ጊዜ ተኛው። ያችን እንደገና ዝዬ ንግድም ምንም ጀመርኩ። አሳደግኳት እንደምንምና ጥርሴን ነክሼ ብቻዬን እየነገድኩ አሳደግኳት። ከዛ ደግሞ እንጀራም ሸጥኩኝ፣ ዱባም ድንችም የተገኘውን እየሄድኩኝ ትንሽ ሳንቲም የሴቶች እድር ሰብስበው ልጄ ነጋግደሽ ልጅሽን አሳድጊ ብሎ መቋቋሚያ ሰጡኝ። በዛች እየተላወስኩ እየነገድኩ ምን እያልኩ ትንሽ ጊዜ ኖረውን ገፋሁ። አደገችልኝ። እሷም እግዚአብሔር የተመሰገነ ይሁን ስታድግልኝ በስጄ በ16 ዓመቷ ሳሳየው እናቴ ሲያያት ጓጓላት። እንዴት ምን ማለት ነው ጓጓላት? በቃ አሳድጋታለሁ ችግር የለም ልጄ ናት። ያን ያረገዝኩልህ ስትይኝ ነው እኔ በቃ ምንም አልፈልግም ብዬ ያልኩሽ ነበር። አሁን ልጅቷን ፈልጋታለሁ በቃ አሳድጋታለሁ። አንቺ ግን ሂጂ ወደምትሄጂበት ሂጂ እንደፈለግሽ ሂጂ መናጢ ብሎ አባረረኝ። እሷን ደግሞ ሆዴ እየተንቦጫቦጨ እውነትም የእናትነት ነው ብሎ ጸጉሯን ድብስ ሲያደርግልኝ ሳም ሲያደርግ የአባትነት ፍቅር አሳያት። ችግር ነውና ጥያት መጣሁ። ከዛ ወዲያ ቤት ተከራይቶ ነው ያስቀመጣት። ምን ውስጥ እንዳረጋትና ምን ጋር እንዳስቀመጣት እሷው ትንገር እስቲ ታሪኩን። ደግሞ እኔማ ምን እላለሁ? እስኪ ንገሪኝ እስኪ እንችላለን።
ማዬ እኔን እኮ ነው የምትመስለው። አንተን ነው የምትመስለው። ምን ላርግ? ኑሮ የማያስጨክነው ነገር የለም። ይኸው አየህን አይደል? ስንት ቀን ጦማችንን አድረን ስንት ቀን እኔም ሞቼ እኔ ብቻዬን ልሙት ብዬ ነው እሷን ነፍስ ላድን ብዬ ወስጄ የሰጠኋት። ግን ምንም ቢቀር ይሻል ነበር። ምንድን ነው የተፈጠረው? እስኪ ታውራ እሱ። እኔ አልችልም ማውራት አልችልም። የአባትህን ጉድ ታውቃለህ አንተ። ምንድን ነው ያረመኔ? ምን አረገ? ምንድን ነው ያረገው? ያረመኔ እርኩስ በገዛ ልጁ ያው ምንድን ነው ያረገው? እስኪ ንገሪኝ አንቺ። ያውሬው ለኔ እንዳወራሽው አውሬው እስቲ እኔን ታውቂኛለሽ ግን በስም ማየ ስላንተ ታወራኝ ነበር። ሮቤል የሚባል ወንድም አለሽ እያለች ስላንተ ትነግረኝ ነበር። በቃ እሷም እሱ የሆነ ነገር አድርጎታል እያለች ሁሌ ትጨነቃለች፣ ሁሌ ታለቅሳለች። በቃ ልጄን ገሎት ነው እንጂ እያለች ታለቅሳለች። በቃ እኔንም ይኸው ህይወቴን ሁሉ አበላሸው፣ ህይወቴን ተጫወተብኝ። ምን አደረገሽ? እስኪ ንገሪኝ። ምንድን ነው የሆነው? ላሳድግሽ ብሎ ነው የወሰደው? አዎ ለመማር ነበረ፣ አስተምራታለሁ ብሎ ነበረ። እሺ ማየ ጋር ነበር የሄድነው። ከዛ አስተምራታለሁ ምናምን ብሎ ማየን አባረራት። ከዛ ሄድን። በቃ በጣም የሚገርም ቤት ነበር፣ በጣም የሚያምር ቤት ተከራየልኝ። በጣም ነበር የሚያምረው። በቃ ለ3 ቀን ምናምን በጣም ሲንከባከበኝ ነበር። ተከራየልኝ ማለት ከሱ ጋር አልኖርሽም እንዴ? ትልቁ ቤት ለ3 ቀን ምናምን ነበር ከሱ ጋር የነበርኩት፣ ለትንሽ ቀን ለ3 ቀን ምናምን ነበር። ከዛ ከ3 ቀን በኋላ የሆነ ቤት ተከራየልኝ። ሄድኩኝ። እዚህ ቤት ነው ከዚህ በኋላ የምትኖሪው አለኝ። ትምህርቴንም አልተማርኩም። በቃ ህይወቴን አበላሽው። ትምህርትሽን እዚህ ጀመረሽ ነበረ? እዚህ ነበር ያነበራችሁት? ግን ረጅም ዓመት ማይ እዚህ ነበርን። ትምህርትሽን እዚህ ነበር የምትከታተይ ነበረው? ከዚህ ነበር የጀመርኩት። እዛ ጋር ሄድኩት ማየ ማቅም አነሳት። ስለዚህ አባትሽ ጋር ሄደሽ እስኪ ከተቀበለን ካስተማርሽ ብላ ነበር ሄደችው። ስንሄድ እሱም ይሻለ እሷን አባረራት። ግን በቃ ውሸት ነበር ሁሉም ነገር። እሷንም ሂጅ ብሎ ያባረራት፣ እኔንም አስተምርሻለሁ ብሎ አውቆ ልጄንም ቀማኝ፣ እኔንም እንዲያርጉ ህይወቴን አበላሽ። የምን ልጅ ነው የምታወሪው? ልጅ አለኝ። ልጄ እሱ ጋር ነው። ልጄን ቀማኝ። ማየት ነበር የምታወራው? አዎ ለማንም ለባለ ሀብት ሲጫወትበት ቆይቶ ሲነግድባት ቆይቶ አባትህ ከዛ በኋላ ከአንዱ ባለ ሀብት አረገዘ። ያ ሰውዬ ያረገዝኩልህ ብትለው ስሜን እንዳታጠፊ ከዚህ ጥፊ አይንሽን እንዳላየው ብሎ ልጇን ቀምቶ እሷን አባረ። ልጄን ታገኘዋለህ? አባቴ ጋር እኮ ነው ልጅ። ማይ ቆይ እስኪ ንገሪኝ፣ ምንድን ነው የተፈጠረው? አንዴ አሁን መች ነው የወለድሽው? በስንት ዓመትሽ ነው የሄድሽው? ቆይ አልገባኝም። በ16 ዓመቴ ነበር የሄድኩት። መቼ? ዛሬ 2 ዓመት ማለት ነው? እሺ ከዛስ ምንድን ነው? ቤት ተከራየልኝ ያልሽ? አዎ ቤት ተከራየልኝ። ከዛ ነበረ ወንጀል በቃ በሱ ቁጥጥር ስራ አረገኝ። ትምህርት የለም በቃ ትምህርት የሚባል ነገር የለም። እና ምንድን ነው? ወንጀል ነበር ሲያሰራኝ የነበረው። ሁሌ ወንጀል ነበር ሲያሰራኝ የነበረው። ህፃናት ልጆችን ያመጣል ከኔ ቤት እንትን ያስደርጋቸዋል። በቃ ይደብቃቸዋል። ለኔንም ለባላፍ ሰውነቴ አሳልፌ እንሰጥ አረገኝ። ልጄንም ቀማኝ፣ እኔንም ለባላፍ ሸጠኝ። ልጅ መቼ ነው የወለድሽው? ቆይ መቼ ነው እንደዚህ የተፈጠረው? ከማን ጋር ነው? ፍቅረኛ ይዘሽ ነበር አንቺ? አንድ የባለሀብት ልጅ ነበረ፣ የባለስልጣን ልጅ ነው። እና አባቴ ነበረ። በአባቴ ነው የመጣው። በዛ ጨካኝ ሰው እየመጣ ወድጃታለሁ፣ ልጅን ከሷ ጋር ጊዜ ማሳለፍ ፈልጋለሁ አለ። ከዛ ያን የባለስልጣን ልጁ ምን ጋር ይመጣል፣ ቀጥረኛል፣ ነይ ይለኛል፣ ይሄዳለሁ። ከአንድም 2 3 ጊዜ አሳለፍን። ከዛ ነው ጸነስኩ። ከማን? ከባለስልጣኑ ልጅ? ከዛው ልጅ። እሺ ጸነስኩኝ። እኔ ወደደኝ። በቃ ፍቅር ያፈቀረኝ የወደደኝ ነበር የመሰለኝ። ከኔ ጋር መሆን የሚፈልግ ነበር። ህልዬ ቆይ እስኪ የባለስልጣን ልጅ ያገናኘሽ ገዛኸኝ ነው? አዎ እሱን ከስንት ጊዜ በኋላ ከዛ በፊት ስለዚህ አንቺ የወሲብ ንግድ ውስጥ አንቺንም አካቶሽ ነበር?
በልጁ ላይ በቃ ምን ዋጋ አለው ብለህ ነው? ይሄ ነው ውጤቱ። ለጥቅሙ ነበር አንቺን የሚያባረሽ አይሻር እንዴት አመንሽው? እኔ አባቴ የደሃ ጉጉ ልጄ ትማርልኛለች ብዬ ነው የደሃ ጉጉ ወስጄ በሰጠው ለማንም መጫወቻ አረገ። ከዛ ደግሞ ያንን ባለሀብት ልጅ አረገዝኩልህ ብትለው ማንም ሰው እንዳይሰማ አይንሽን ነው ማጠፋው። አንቺ ጨምላቃ ልጅ እናትሽ ጨምላቃ አንቺ ደግሞ ልትጨማለቂብኝ ነው ብሎ እሷን ጠፍጠፍ አድርጎ አባሮ ልጇን ወሰደ። ማን ነው? ምን አይነት የማን ልጄን አይተው አታውቅም? ከአባቴ እኮ ነው ያለው ልጄ። ይሄ ሰውዬ እኮ ስንትና ስንት ህፃናቱን እኮ የሚያግት እኮ ስንት የህፃናት ደም ላይ እኮ የሚጫወት ስንት የሴት ልጆች ላይ ገላ ላይ የሚጫወት በሴቶች ወሲብ ንግድ ላይ ያሰማራ በሴቶች ገላ የሚጫወት ሰው እኮ ነው። እኔ እኮ ከሱ በመፈጠር እኮ በጣም ነው ማዝነው እኮ። ልጄን ቀማኝ እኮ ልጄን ቀማኝ። የባለስልጣኑ ልጅ ነው አንቺን ያስረገዘሽ? አዎ። ከዛስ ምንድን? ከዛ በቃ ጸንሽላለሁ አርግዣለሁ ብዬ ሲሄድ ለልጁ እሺ በቃ አባረረኝ። ዞር በይ አንቺ ቆሻሻ ሴት፣ ጭራሽ አረገዝኩት ይኛለሽ ጸንስኩት ይኛለሽ እሺ ብሎ አባረረኝ። ሁለተኛ እንደለሽ እሱስ ገዛኸኝስ? ገዛኸኝ አልሰማም? ነግሮታል፣ ደውሎ ነገረው። ከዛ ቤት ሲሄድ እሱም ውጭልኝ ቀጥታ ወደ እናትሽ ውጭ ብሎ አባረረኝ። እንዳረገሽ ሲሰማ ከዛስ ምን አረግሽ አንቺ? ከዛ እማዬ ጋር 4 ወር 3 ወር ከወለድኩ በኋላ ይዘን ቆየን። ከዛ በቃ አልቻልንም፣ አቅም አጣን። ከዛ ያው እንደምታየው ወተን መስራትም አንችልም። በር ላይ ጥበቃ ቆሞብን ያለን። ይቅርታ እንዴ የምን ድምጽ ነው ማየው? ለቅሶም ጎረቤት ለቅሶ አለ። ያው እንዳልደርስም ጥበቃዎቹ ከበውናል። ቤት በኩል ማህበራዊ ኑሮ መኖር አልችልም። ራሱ ለቅሶ አለ። ጎረቤት አዎ ድንኳን ከጀርባ ስትመጣ ያየው ድንኳን አለ። ጎረቤት ሞቷል። እነሱ እዚች ጋር እየጠበቁኝ ነው። ማህበራዊ ኑሮ አልኖር፣ ለቅሶ አልሄድ፣ ምን አልሄድ። ይሄው እንደው ቁጭ ብዬ የቆም እስረኛ ነው። እስኪ ለማንኛውም ተመልካቾች ትንሽ ድምጽ ጫጫታ ስላለው ነው ያቋረጥኩት። ወደ እህቴ እመለሳለሁ። ከዚህ በኋላ ግን እናቴ እንደዚህ ነገር አይፈጠርም። የፈለግሽውን አይነት ህይወት እየኖርሽ ወደፊት ብቻ እንመካከርባታለን። ጥሩ ህይወት እንኖራለን እናቴ። እሺ እስቲ ይሆናል ብለህ ነው? ይቅርታ በጣም ህሉዬ። እስኪ አጫውችኝ ያለውን ነገር። በቃ ወተን መስራትም አንችልም። በር ላይ ጥበቃ ቆሞብናል እንደምታዩ። በቃ እኔም እስከ 3 ወር 4 ወር እንደምንም ማየጋ ታግለን ልጄን ካያዝኩ በኋላ ለአንድ ቀን ለሊት ተነስቼ ለሊት ላይ ሄድኩኝ። የት ነው የሄድሽው? ያስወለደኝ ሰው ልጅ ጋር የልጅ አባት ጋር። ከዛ ሄጄ ነገርኩት። ቀዩ ልጅ ያንተ ነው፣ በቃ እኔ ይሄን ያክል ጊዜ ይዣለሁ፣ አቅም የለኝም፣ ልጄን ተቀበል፣ ልጅ ያንተ ነው አልኩት። ከዛ በጣም አንቋሸሸኝ፣ ሰደበኝ። አንቺ ጥንብርኩስ ጭራሽ ልጄ ብለሽ ልጅ አለ ብለሽ ይዘሽ ትመጫለሽ፣ አንቺ ቆሻሻ፣ የአባትሽ ነው እንደሚያሰድበኝ ያለና እኔን አሽቀንጥሮ ወሩሮ ለሱ ደወለለት። እኔም በቃ በሰዓቱ በጣም ቸግሮኝ ነበረ። በቃ ልጅን ማሳደግበት አቅም የለኝ። በቃ በጣም ተቸግሬ ነበር። በጣም ማላውቀው ሰው ሁላ አምጩ ልጅሽን ቢለኝ የምሰጥበት ሰዓት ላይ ነበር። በጣም ተቸግሬ ነበር። በጣም እርቦን ነበር። እዚህ ራብ ነው፣ ስቃይ ነው። ከዛ አሽቀንጥሮ ወረወረኝ። ልጄን ይዤ እስከነ ልጄ አስወጣኝ ከግቢው። እንዴት? ቆይ ግን ማለት ታውቂያለሽ የማየን ነገር እንዴት እንደነበር? እማዬ አንቺ አልመከርሻትም? እንዴት ወደዛ ትሄዳለች? ራሱ አይ ሄርኩስ አባትሽ አይቀበልሽም፣ ተዛም ጋር ደግሞ ተሰው ጋር ይጣላል ብላት ብነግራትም ምንም አልሆነላትም። ምክንያቱም ችግራችንን ሌት ተቀን እያየች ጥበቃዎቹ ትንሽ ሲተኙ ጥላ በውድቅት ምን ይቅጠማትም ሳታውቅ ብድግ ብላ ጠፋች።
ሄደች ለሱ ልትነግረው። ራብ ነበር በሰዓቱ እርቦናላ። ምን ልጄን ምን በምን ላሳድገው? ምን ላብለው? ምን ላጠጣው? በምን ላሳድገው? ልጅ ይዤ ሄድኩ። በቃ የመጣው ይምጣ ብዬ ሄድኩኝ። በቃ እሱም አልተቀበለኝም። አሽቀንጥሮ ጣለኝ፣ አስወጣኝ፣ ሰደበኝ። ጥንብርኩሴን አውጥቶ ሰደበኝ። ያ ሁላ ነገር፣ ያ ሁላ ቤት፣ ያ ሁሉ ነገር ውሸት ነው። በቃ ውሸት ነበር ሁሉም ነገር። ከዛ በቃ አስቀንጥሮ ጣለኝ። ወደ አባቴ ሄድኩኝ። ወደሱ ደውሎ ለሱ መጀመሪያ ነገረው። መታለች ልጅ ጭራሽ ልጅ ወልጄልሃለሁ እያለች ትመጣለች፣ እቺ ጥንብርኩስ ምን ብሎ ብዙ ነገር ነገረው። ከዛ እኔንም አግቢያው አሽቀንጥሮ ጣለኝ። ሄድኩኝ ቀጥታ ወደሱ። መኖሪያ ቤቱን ታውቂው ነበር? አዎ አስታውሰው ነበር፣ አርሰውት ሄድኩኝ። ቤቱ ነበር ይዞሽ ሄድ የነበረው አብራችሁ በቆያችሁበት ጊዜ? እማዬ ጋር እንደሄድኩኝ እሱ ጋር ትንሽ ቀን ስለነበርኩኝ አስታውሰዋለሁ፣ አርሰውት። ከዛ ቀጥታ ወደ ቤት ነበር ሄድኩት። ወደ ቤት ሲሄድ ልጄን ቀምቶ እኔን አሽቀንጥሮ ጣለኝ። ማን ነው እሱ? ጨካኙ አባታችን ነው ወንድሜ። ልጄን ተቀበሉኝ? ምን ማለት ነው? ልጄን ተቀበሉኝ አሽቀንጥሮ ጣለኝ ምን ማለት ነው? በቃ ልጄን ቀማኝ፣ እኔን ውጭ አለኝ። ሂጅ ወደ እናትሽ፣ አንቺ ምንድናችሁ ብሎ ምን እንድትዩ ሄድሽ አንቺ ወደ አባትሽ ራሱ? እኔ ልጄን በምን ላሳድገው? ልጄ ይሞትብኛል፣ ይርባዋል፣ ምን አበላዋለሁ? በምን ያሳድገዋለሁ? ያለኝ አማራጭ እሱ ነው። ከሱ ውጭ ምን አማራጭ አለኝ? ሁሉ ያወቅሽው ታዲያ ሰው ምን ላርግ? ፊት ለፊትሽ የተከራየልኝ ቤት ውስጥ ህፃናት ያመጣል እያልሽ ምን ላርግ? ልጄን ምን ላርገው? በምን ላሳድገው ልጅ? እና ቆይ አባትሽ ጋር ሄድሽው የሚያሳድግልሽ መስሎሽ ነው? ልዬ ንገሪኝ እስኪ። ነበር እኔማ እንደዛ አስቤ ነበር። አሁን ልጄን ምን ያርገው? እኔ ምንም አውቀው ታሪክ የለም፣ ምንም አላውቅም። ምንም አንቺ ተመለሽ ከዛ በኋላ እዚህ? እኔንማ ምን ያረገኛል? ልጄን ወሰደ አይደል? እኔ ምን አረግላታለሁ? ከዛ መጣሽ እዚህ እየኖርሽ ነው? በቃ መጣሁ እዚህ። እኔ ከመጣሁ በኋላ ነው እነዚህ ጥበቆችም የመጡት። እማዬ ሞታ እንዳትገባ የተደረገው ሁሉም ነገር ታሰሪ። ለምንድን ነው ጥበቆቹ ከዛ በኋላ መቀጠር ያስፈልገው? ምንድን ነው ጥቅሙ? ተመልሳችሁ እንዳትሄዱ ማለት ነው? እንዳትወጡ እንዳትገቡ የተደረጋችሁ ከዛ በኋላ ነው? ህፃኑ ሻውን ልጅ ስንት ወሩ ነበረ? 4 ወሩ ነበር። ምን ሊያደርጉ እንደሚችል አስበሽዋል? ምንድን ነው ግን? ሁሌ ነው እኮ ልጄ በቃ እኔ ልጄን ለአንድ ቀን እንኳን ልጄን አይቼው በመጣሁ አይኑን አይቼው በህይወት እንኳን መኖሩን ባወቅኩ ልጄ ይሙት ይኑር እንኳን አላውቅም። ልጅ ቆይ በምን አይነት መልኩ ነው አንቺ ስትወጪ እንዴት አድርጎ ተቀበለሽ? ራሱ በእጁ የተቀበለሽ ህፃኑ? ቤቱ ነበር የነበርሽው የሄድሽው? አዎ ቤት ውስጥ ነበር የሄድኩት፣ ወደ ቤት ነበር የሄድኩት። ከዛ ያው ቤቱን አሉ ጋርዶች አሉ። ገባሁ፣ ውስጥም አላስገባኝ፣ ወደ ቤት ውስጥም አላስገባኝ። በር ላይ ነበር ልጅ መቀማኝ። ለጋርዶቹ አስቀማኝ፣ እኔን አስወጥቶ ጣለኝ። የማየ ህይወት በእኔ ላይ ደረሰ፣ የሷ ጣፈንታ በእኔ ላይ ደረሰ። ለቅሶ እንኳን መድረስ እንዳትችል ነው ያደረጋት እናቴ ነው እያየሁ። እኛም እኮ እንሂድና እንቀመጥ ምናምን እያልን እያወራን ነበር። ከውጭ የገባ ሰው ነበር እንዴ? ማን? እሷ ነው ዴቪ። ታሪኩ በጣም ብዙ ነው ያለውን ነገር በዲቴል በደንብ አጫውታለሁ። ለማንኛውም ህሊና ትባላለች። እዚሁ ቤት ውስጥ የነበረች ልጅ ናት። የኔ የስጋ እህቴ ነች። እውነት? በእናትም በአባትም ማለት ብዙ ናቸው። እሺ ሰላም ነኝ። ደህና ነሽ? ዴቭ እባላለሁ። ሁሉ ሰላም? የማናውቀው ነገር አየህ፣ ብዙ ነን ማለት ነው። እኔ እናት መስል አንድ አይነት ማዘር በስተዋል። ብዙ ነው። እግዚአብሔር የተመሰገነ ይሁን። ቢጨከነብኝም እውነት ጨካኙን ቢሰጠኝም የኔ ልጆቼ በስተውልኛል። እግዚአብሔር ይመስገን። ጥሩ ልጆች አሉት። ምን ዋጋ አለው? ህሊናን የመሰለች ልጅ አለው። አይ ልጄ
አንተም እግዚአብሔር ይስጥህ እግዚአብሔር ያቆይህና ልጄን አመጣህልኝ እኔ ሳልፈልግሽ ለአመታት እሱ ነው ፈልጎ ያገናኝ በድንገት ባላወቅኩት ሁኔታ ግን በእግዚአብሔር ታገኘዋለህ እንኳን ልጄን አመጣህልኝ ተባረክ ልጄ ብሩኩን ብሩኩን አልወለዱኝም እንጂ እኔም ልጆት ነኝ እሺ እሰይ እሰይ አገናኘኝ ከልጄ እድሜ ጤና ይስጥሽ ደግሞ ገና ከዚህ በኋላ ብዙ እንኖራለን ያለ ሰቀቀን በነፃነት ማይ አታልቅሽብኝ ማይ ዴቪ የጠራውክ ጉዳይ ታሪኩ ብዙ ነው ረጅም ነው በጣም አሁን ራሱ ቃል አንደበት አጥሮኝ ነው ለመግለጽ ማማክረው መመክረው ሰው ሳጣ ያው ካንተ ጋር ነው ማወራው ይሄ ጉዳይ ደግሞ እኔ እናንተ ያዝ ነው ተለቅ ያለም ጉዳዩ ተፈጥሯል ካሰብኩት በላይ ነው ማለት ነው እናቴ እዚህ ቤት ታግታ ነው ያለችው በሰው ያስጠበቃት እንግዲህ እንደዛ አርቧት ለጠባቂዎቿ መቼስ እየከፈለ ነው ያው ለጠባቂ ያቆመላት ለሷ ግን ከፍሎ የሆነ ነገር እንኳን ምግብ የምትበላበት እንትን አልሰጣትም እንደዛ ተንሰፍስፋ ስትበላ እንጀቷን ነው እህቴም እንደዛው እኔ እህት እንዳለኝ አላውቅም ነበር ዴቦ ገናውን ነው እኔ ማናውቅም እኮ እሱ እኔ ሳላውቅ አንተ እንዴት ታውቃለህ እሱማ ዴቪ ግን እኔ በልኩት ልክ አሁን አይደለም እህት ምንም ነገር ቢኖር አጣለው ብያላስብ ነበር ዋናው እንኳን በዛችሁ እንኳን ዘራችሁ በዛ እግዚአብሔር እናትህንም እንኳን በህይወት አገናኝ ነው ያው እንደምታውቀው ነው የጋሽ ገዛኸኝ ጽፋት እንግዲህ እሳቸውም ልቦና ሰጥቷቸው ጋሽ ገዛኸኝ አልኩ አዎ የእውነት አዎ አባትህ ናቸው ምንም ቢሆን አባትህ ባይሆኑ እዚህ ነገር ውስጥ አንገባም ነበረ ብቻ የሆነው ሆኗል ዘሩም አለ ብዙ ናችሁ እኮ ያው ያለው ክፋት እንዳለው ሆኖ ብዙ ናችሁ እንኳን በዛችሁልን ማዘርም ከዚህ በኋላ የሚቸገሩት የሚያጡት ነገር አይኖርም ልጆት ደርሷል ሊናም እንግዲህ የሚገርም ምንድነው ቆይ አሁን ህሊናን እስካሁን ያለችበትን ያላወቅንበት ምክንያት ምንድነው ሮባይ ዴቪ እኔ እንደተረገዘች እንደተወለደች እቺ የምታክል ልጅ እንደደረሰች ጭራሽ እኔ ለእናቴ ብቸኛ ልጅ አንዶንኩ ነው ማቀው እኔን ከወለደች በኋላ ብዙ ነገር እንዳረጋት ነበር ማቀው ለአመታትም ሳላያት ነው ያደግኩት ረጅም ጊዜ በደም የልጅነትና የእናትና የልጅ ፍቅር ኖሮን በደም አብረን ባሳልፈን ከሷ ጋር ብዙ አመት ግን ሆኖኛል ሳላያት ይሄ ሁሉ የሆነው በሱ ጫናና በኔም ከዛ በኋላ ከሱ ተነጥዬ ለመኖር ስራ ምናምን ስል እናቴን ሳልፈልጋት ቆይቻለሁ ብዙ ነገርና በዛ ነው በዚህ መሃል ለካ እቺ ልጅ ተረግዛለች ምናልባት ያው የ8 አመት ታላቋ ነኝ እኔ ማለት ነው አሁን ላይና የዛሬ 2 አመት ይዛት መጣ ነበር አባቴ ጋር ማለት ነው አባቴ ጋር ይዛት መጣ የዛሬ 2 አመት አሁን 18 አመቷ ነው በ16 አመቷ ይዛት መጣ ነበር ችግር ሲጠናብኝ አባቴ ጋር ይዣት ሄድኩኝ ያኔ እንደዚህ ጥበቃም አልነበረም ማለች አሁን ገና ነው ጥበቃ የተደረገባትና እዚያሽ ቀንጥሮ ከጣለኝ በኋላ እንዳታይኝ እኔ ጋር ድርሽ እንዳትይ ብሎ ብዙ አመት በፊት አስፈራርቷት ነው እዚህ ላካት እና እቺ ልጅ ስታረግዝለት እንዳለሽ ከነ እንትንሽ ከነ ጽንስሽ ምናምን ሂጅ ጠፊ ብሎ ነበር አክንፎኝ ያለችው ከዛ በቃ ትቼው ከነ ድህነቴ እዚህ አካባቢ መጥቼ መኖር ጀመርኩኝ የሴቶች ድር የምናምን እዚሁ ተባብረው ምን ብለው ሚላስ ሚቀመስ እየሰጡኝ እቺም ልጅ ተወለደች ምናምን አለች ረጅም ታሪክ ነው ተወለደች ያሳደገቻት ብዙ አመት ያዘቻት 16 አመቷ ሲደርስ ከአቅሜ በላይ ሆነብኝ አባት ገይዣት መጣሁ ይዣት ስመጣ አባትክ አሳድጋታለሁ ብሎ እንደ አባት እቅፍ ጸጉሯን አሻሽቶ ምንነካክቶ አሳድጋታለሁ ብሎ ወስዶ ሌላ ነገር አደረገ ዲሁ እሷን ለወሲብ ንግድ ነበር ሲጠቀምባት የነበረው እቺ ልጅ ወልዳ ነበር ወልዳ ተመለሰች ስትወልድ አባቴ ልጇን ነጥቋት ህፃኑን ነጥቋት እሷን ወደዚህ ሰደዳት አስደፍሯት ነው በባለስልጣን ልጅ አስደፍሯት ነው የወለደችው የተወለደው ልጅ ራሱ አባቴ ገዛኸኝ ነው የነጠቃት አሁን የቲግባ ይሙት ይኑር መታቆ ነገር የለም ህፃኑ በአራት ወሩ ነው ይሄው የወሰደባት የነጠቀባት አንቺን ድጋሚ እንዳለሽ ብሎ ይሄው እዚህ አምጥቷት ታስሮ እየኖሩ ነው ከዛ በኋላ ነው ጥበቃ የተደረገብን ነው እንትን ህፃኑ የት ሊገባ ይችላል ያው ሮባይ አሁን የህፃኑ ጉዳይ እኔም አንተም መጠየቅ አንችልም በመንችለው አቅም ልጁን መፈለግ ነው ማለት አሁን አሳሳቢ የሚሆነው
ልጆች የት እንዳሉ ምናምን ነገሮችን እያጣራ ነው ሂደት ላይ እኛም ተመልካችም ሁሉም የሚያውቀው ነገር ነውና ከነዛ ልጆች መሃል የሷ ልጅ ሊኖር ይችላል ገብቷል ግን የ4 ወር ህፃን ልጅ ወስዶት ምንም ሊያረጋው አይችልም ግልጹን ስነግርህ ወይ ደግሞ ለወንጀሉ የሚመቸው የሆነ ሴት አመቻችቶ እዛ ቦታ ላይ ልጁን በጡጦም በወተትም ምናምን እንዲያድግ አድርጎ ልጁ ስትሮንግ ከሆነለት በኋላ ነው ሊሸጠውም ቢሞክር ያው እሷ ፊት ማውራት አያስፈልገውም ታቋለህ የሚያደርጋቸው ነገሮች እንደዛም ላድርግ ቢል የ4 ወር ልጅ ምንም ሊጠቅም አይችልም ገብቷል ስለዚህ ምንድነው ማድረግ ያለብን ጠንከር ብለን በልጆቹ ዙሪያ ከዚህ በኋላ እኔ አሁን የመጀመሪያ ፍላጎቴ እናትህ እንድታገኝ ነው ከናትህ ተገናኝተሃል እንዳልኩ ደግሞ እግዚአብሔር ይመስገን እህትም አግኝተሃል ስለዚህ አሁን በስተናል እነሱን በመንችለው አቅም ጥበቃ እናደርጋለን ከዚህ ቦታ ወስደን የራሳችን የሆነ ቦታ ላይ እናስቀምጣቸዋለን ነው የሚሆነው ከዛ በኋላ ቀጥታ ስራችን የሚሆነው ልጆቹን ፍለጋ ላይ ነው የሷ ልጅ ብቻ አይደለም አሁን የህሊና ልጅ ብቻ ስለጠፋ አይደለም ልጅ እየፈለግን ያለነው ሌሎች ልጆችም አሉ በዛ አስተካከል ሞር የህሊና ልጅ ብቻ ብለን አይደለም ነው አሁን አገሉ እንፈልጋለን ህሊና ወንድ ልጅ ነው የጠፋባት አይደለ ያው ዘር ከለሩን አይለቅ ወደ እናቱ ብቻ የሷ ልጅ የሆነው ልጅ እንደምናገኘው ነው እርግጠኛ ነኝ እነግራለሁ እንግዲህ መልካሙን እንመኛለን ነው ሌላ እኔ አሁን እምልህ ነገር የለም እዚህ ነው አልልህም ብዙ ሰዎች አሉ በዚህ ስራ ስር እነሱን ስርስሩን አጽድተን ሄደን ምናምን ባለፈው ከወሰርናቸው 2 ልጆችም ሊሆን ይችላል ነበር ግን አልነበረም እነዛ ልጆች በሁለት ቀናቸው ጣቢያ ተመልክቶ ስለነበረ ለቤተሰቦቻቸው በዚህ አጋጣሚ ቅርታ ተመልካቾች መልሰናል ልጆቹን ሁለቱን ልጆች ለቤተሰቦቻቸው አገናኝተናል የሚቀሩ ልጆች አሉ ግልጽ ነው ከዛ መሃል የህሊና ልጅ አንዱ እንዲሆን እንመኛለን በህይወት እንድናገኘው ወይ ደግሞ ሳይርቅ እንድናገኘው ስል ያው እመኛለሁ በጣም ዴጂ ይሄን ነገር እንደነገረችኝ ግር ስላለኝ ነው ያው መማካርም የተወሰነ ነገር ሃይላይትም ልንገር ብዬ ነው የቀረውን ኢን ዲቴል በደንብ እነግርሃለሁ በኋላ ዞሮ እንዳልከው ነው ህፃን ስንፈልግ የእህቴ ልጅ ብቻ መፈለግ አይደለም ብዙ ህፃናቶች በዚህ ሰው እየተሰርቀዋል እሷም ጋር ብዙ ነገር ብቻ በቃ በጣም ብዙ ነገር ተፈጥሯል እና እሷም ስለ ህፃናቶች የምታውቀው ነገር አለ ስለዚህ ከዚህ በኋላ ህፃናቶቹ ላይ ፎከስ ማድረግ አለብን ክትትል ማድረግ አለብን በተጨማሪ ከዘሩባቤል ጋርም እንዳወራ ነግረኸኝ ነበር ስለዚህ እሱን ክትትላችንን በጣም በሰፊው መሄድ እንዳለብን ነው የሚሰማኝ በሰላም ከእናቴ ጋር ስላገናኘኝ እጅግ አድርጌ ነው ማመሰግነው እናቴን ሳገኝ እህቴንም አንድ ላይ ጠቅልዬ ያገኘሁበት ቀን ነው ትልቅ ቀን ናት እጅግ በጤና በሰላም ስላገኘሁሽ ደስ ብሎኛል እድሜ ከጤና ይስጥ እናቴ በጣም ነው የምወድሽ ማይ በጣም ማይ እንደ ልጅ ቅርበኝ እስካሁን ስላልፈለኩሽ ማይ ወድሻለሁ ማይ ወድሻለሁ ሁሉ ያይሽ ልጅሽን አደራልሽ በደንብ አንተም ልጅ እግዚአብሔር ይስጥህ ተባረክ ብሩክ ሁን ጤና ይስጥህ አመሰግናለሁ ልጄን አገናኘኸኝ ልጄን አንጀቴን አገኘህልኝ እግዚአብሔር ይስጥህ እንጀራ ከፍ ይበል እግዚአብሔር ይስጥህ እንግዲህ ከዚህ በኋላ የሚሆነው ሊናዬ ልጅሽን እንፈልጋለን አንቺም በዚህ እድሜሽ በወጣትነትሽ ከእናትሽ ጋር አንጀትሽ ታጥፎ እናትሽ ጓዳ ተደብቀሽ የምትኖሪበት ጊዜ አብቅቷል ማለት ነው ከዚህ በኋላ የሚሆነው ላንቺ የሚሆን ስራ እንዳልሽን እንግዲህ ትምህርት መማር አልቻልሽም ነበር እምንችለውን በአቅማችን ቀን እየሰራሽ እናትሽን እየረዳሽ ማታ እንድትማሪ አድርገን የተሻለ ቦታ እንድትደርሺ እምንችለውን እንደምናደርግ ለተመልካችን ቃል እንገባለን ማዘርም ከዚህ በኋላ የሚቸገሩበት የሚራቡበት ምክንያት የለም ማለት ነው እግዚአብሔር ፈቅዶ ልጆትን አግኝቷል ደርሶሎታል ዘሩባቤልንም ልቦና ሰጥቶት አቶ ገዛኸኝም ባጠፉት ጥፋት ተቀጥተው ልቦና ሰጥቷቸው ሰው ሆኖ ለመቆም ያው ያብቃቸው ነው የምንለው እናመሰግናለን እስካሁን ስለነበረን ነገር እናንተ እንወጣለን ልብስ ካለ ልብስ መቀየር ካለባችሁ ቀየራችሁ መቀየር ብቻ አይደለም ቦታ ነው የምንሄደው ከነዚህ ቦታ የምትሉትን እያንዳንዱ ዕቃ ታዘጋጃላችሁ ውጭ ልጆችም አሉ የሚያግዟችሁ ከሆነ እናስተካክላለን ማለት ነው እናንተ ውድ ተመልካቾቻችን እንግዲህ እስካሁን የነበረው ነገር ይሄ ነው ምኞቴ እግዚአብሔር ፈቅዶ ተሳክቶልኛል ሮቤልን ከናቱ አገናኝቻለሁ ከዚህ በኋላ የሚሆነው ምንድነው የእህቱ ልጅ ጠፍቷል የእህቱ ልጅ ብቻ ስለጠፋ አይደለም ፎከስ የምናደርገው ልጆቹን እየፈለግን ያለ ነው ሞር ደግሞ
ልጅ በህይወት መገኘት ስላለበት ወደ ልጆቹ ሩጫችን እናደርጋለን ማለት ነው። እስካሁን ስለነበረን ቆይታ እኛም እናመሰግናለን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ያስቀምጡልን። እንግዲህ ማዘር ተነሱ፣ ልብሳቸውን እንይዛለን፣ እቃም ካለ ይዘን እንሄዳለን። እናመሰግናለን። ሰዎች እናመሰግናለን። ቻው።